ውለታህን ሲመልሰው ሙሽራዬ የልቤ ሰው እወድህ አፈቅርሃለሁ። እናንተ ተከራከራል ነበር ወይ? ለሱ አይገባም። በጣም ታገስኩ። ሰጥቶኛል ፈጣሪ አላውቅም፣ ግን አንተን ብቻ መርቆ ሰጠኝ። ብዙ ነገሮች ላይ እንትን ብሎኝ፣ ግን መካሻዬ ነህ። እንዳንተ ፈጣሪ ለቤቴ ምሰሶና ካስማ አልሰጋም፣ ሰጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጥ። ወንድሜ እኮ ምንድን ነው የምታወራው? አረጋጋው እና ምን አባቱ አፉን የሚከፍተው ምናምን ነገር እየማገጡብን ይላል። አሁን ምንድን ነው የምትፈልገው? እኔ እሷም እሱም እየማገጡብን ስራ ወንድሜ ነው አብራሩ ያወራሉ ነው ሶፊ ፕሮግራም ወደ ካናዳ ልትሄድ ነው። ስለዚህ እኔ ነው አባላሽተህ ነው የምትሄደው። እጅግ በጣም ሂድ ብትይኝ እንኳን እመጣለሁ። ከእኔ ጋር የሚድራት ለእሱ ሲል ነው ወይ? አይነን ክፈት። ምንድን ነው አውራና መጀመሪያ ጀምረሃል እኮ በቃ አንተ ኮረበሽከን እኮ መረጃ አለኝ ያልኩህ ነው። አሳይ በቃ እኛ መድረስ ያልሰው በደምሻለሁ። እንግዲህ በጣም ደስ የሚል ነገር ነው። ዛሬ ኬኩንም እንድትቆርሽ ይፈልጋሉ። በነገራችን ላይ ኬኩ ጋያንቺ ምንድነው ቢላ አፈቅርሻለሁ ነው ወደ ነው እንደምን ማምበረ ነው አኔ እንደምን ጣሊያንኛ ከአረበኛ ጋር ሚክስ አድርጎ ተዳቅሎ ይበቃል። በነገራችን ላይ ማለት ነው ህንድ ሀገር ውስጥ አንድ ሰው ሲያገባ እዚህ ላይ እንደዚህ ገባለ አረጋድ እኛ በቀይ ነው የምናውቀው። አንተ በቀይ በነጭ ነው ቢላለ ፍቅሬን አልገለጽኩለትም እስካሁን። መጀመሪያ እናንተን ከማመስገን ነው የምጀምረው። በጣም ነው የማመሰግነው ቶዬንም ሁላችሁንም። ሶፊ ደበቅ እያልክኝ ዛሬ ሰላም አገለሉ። በጣም ነው የማመሰግነው። ለዚህ ፍቅር ብዙ ከፍላችኋል። ስንጣላ ሽማግሌዎቻችን እናንተ ናችሁ ምናምን ነገር ነው የእድሜ ጉዳይ። በጣም ነው የማመሰግነው ሁላችሁንም። ጆዬንም ሪቾ ሁላችሁንም በጣም ነው የማመሰግነው። በጣም መመጣጣት አድርጋችሁ ነበራችሁ። መሪማ ለሱ ብቻ ዳር እንደኔ ምህት ነሽ እና በጣም ነው የማመሰግነው። ብዙ ጊዜ ደጋፊ ናትና በጣም ነው የማመሰግነው። ፕሮቴክት ስታደርጊ ነበረ በብዙ ነገር እና ያው እንግዲህ አሁን በደንብ እንትን ብለናልና ቤትዬ በጣም ነው የማመሰግነው። በደስታዬ ቀን ስለተገኘሽልኝ በጣም የሆነች ቪዲዮ አይቻለሁ እና አራለሁ በምንዬ በጣም ነው የምወድሽ፣ በጣም ነው የማመሰግነው እና እንደ ጓደኛ ከጎኔ የነበራችሁ ቶዬ ሁላችሁንም እና ውዱ ባለቤቴ በጣም ነው የምወድህ፣ በጣም ነው የማከብርህ። ሰው ትንሽ ነገር ሲሆን ከሰው ራቅ ለማለት ቶሎ ነው የሚፈልጉት። እንከኖቼን ሁሉ አንተ አይተህ እንከኖቼ እያስጠጉን የመጡት እንጂ ከኔ ለመራቅ አልሞከርክም ነው። ማልቀስ አልፈልግም ግን በብዙ ነገሮች ከጎኔ ነበርክ። በደከመኝ ሰዓት ላይ አያኑ በቃን ባልኩ ሰዓት እንኳን አይበቃንም የምትለኝ አንተ ነበርክና ለዚህ ፍቅር እዚህ ጋር እንዲደርስ እኔ ምንም አላደረኩም። አንተ ነህ እዚህ ጋር ያደረስከው። አንተ ነበርክ ስትከፍል የነበረው ብዙ ነገሮችን አላውቅም፣ ግን ምንም ያደረኩልህ ነገር የለም። ግን ሁሌም ፍቅር ውለታ አይፈልግም ይባላል፣ ግን አንተ በጣም ባለውለታዬ ነህ። ቤተሰብ በሌለኝ ሰዓት ቤተሰቤ ነህ፣ ጓደኛ በሌለኝ ሰዓት ጓደኛዬ ነህ፣ ብዙ ነገሬ ነህ እና መቼም ላጣህ አልፈልግም። ከዚህ በኋላ ለልጄም ጥሩ አባት እንደምትሆንለት አውቃለሁ። ለእኔም ደግሞ ጥሩ አባት ነው። እንግዲህ ሳይ ጥሩም ባል ነው ሰጥቶኛል ፈጣሪ አላውቅም፣ ግን አንተን ብቻ መርቆ ሰጠኝ። ብዙ ነገሮች ላይ እንትን ብሎኝ፣ ግን መካሻዬ ነህ። በጣም ነው የምወድህ፣
አሁንም ማከብር ክፉን አያሳየኝ። ግን በዚህ ቀን ለቅሶ ነበር ሰጥቶኛል ፈጣሪ ምናምን የሚለውን ዘፈኝ ነበር። በጣም ነው የማፈቅረው እኔ መዘፍነለ እኔ ዛሬ እወድሃለሁ ነገ እወድሃለሁ መቼም ማለት ነው። እና ሁላችሁም አይናችሁን አንሱ ከዚህ በኋላ በጣም አናር ቆንጆ ነው ምናምን የሚሉ ሰዎች አሉና አሁን አገበታለሁ በዚህ አጋጣሚ እኔ መናገር ካለብኝ ስናገር ቅድም ኪዩን አላቋረጥሽም ለኔ ስትይ ማለት በእያንዳንዱ ነገር እኔ ጋር ስትዋሸችሽ አላውቅም። ዛሬ ዋሸሽ። ለኔ ሁሉ ነገር ስትከፍል የነበረ ያልሽው ኤክስ ነው ኪያኔ ለማስደሰት ሆድሽ ውስጥ በህይወት ይኖር አይኖር መቼ ምን እንደሚፈጠር ማታውቂው ልጅ ተሸክመሽ ይችላል። በቃ ይሄ ሁሉ ነገር እኔ ይሁንኩትን 10 20 30 ዓመት ከዚህ በኋላ በሆነልሽ አንድ ቀን ምን ትሆኝልኝ ያክላል? አይ በፍጹም አይደለም። በደንብ ያክላል። ያው ልጅቷንም እኮ ባንተ ማስተዋጽኦ ነው ብላለና ቤተሰብ ትችያለሁ አልፎ አንቺ ለኔ ግን ሙሉ ቤተሰቦችን ከምንፈጥራቸው ትስሻል። ነው ብቻ አይደለም እነሱ ላይ ፓርቶቻል ይሄ ያንቺ ለምን አይታይሽ? የሚገርምሽልኝ ያለው ነገር አንተ ይምሳል ያንተ ያኔ ያልከን አባን ተቀደም ማን ተቀደም ከቃል በላይ ነው። እጅግ በጣም አፈቅርሻለሁ። እጅግ በጣም ወድሻለሁ። ሂድ ብትይኝ እንኳን እመጣለሁ። አታስቀናችሁ። ብዙ ሲንግል የሆኑ ሰዎች ባይዘውኛ አንቀናም እየተማረን ነው። ይችላል እንትን ባይዜ በደንብ ይችላል። ምንድነው ስሙ? ባንቺ ተፈቅሬ መኖርም ሮማንስ ነው አልኳችሁ። ይችልባታል በደንብ ማለት ነው። ተናድጄ ምናምን በጣም ተጣልቼው እንኳን ኪዩቲ እናቴ ነፍሴ አይ ደካማ ግንሽ ስለምስላት ግን ወሬውን ብቻ ነው ተግባሩ ወሰደ ተግባሩ የለም እያለ የታወቀ ነው እና ሁሉም የሚመሰክሩለት አፍቃሪ ነው። ጀግና ነኝ አግኝቼዋለሁ የራሴ አድርጌዋለሁ ብለዋልና በጣም ነው የምወድቅ። የመረጥኩበት ምክንያት ደግሞ ሁሌ እንዲህ ነው። ልክ እሱን መርጬ ስቆም መርጬ የቆምኩበትን ምክንያት በደንብ ያረጋግጥልኛልና አሁን ደግሞ 2 ዓመት አይደለም ብዙ ሺህ ዓመቶችን አብረን እናከብራለን። አይዞህ ብንሞትም ገነት ላይ ምን ውስጥ እናከብራለን። እናታስብ እንቅረሳ ና ይደስ ይለኛል። እንግዲህ ልታጨበጭቡ ነው። ምንም ማድረግ አንችልም። ምንም ማድረግ የነፍሰው ውለታህን ሲመልሰው ሙሽራዬ የልቤ ሰው እወድህ አፈቅርሃለሁ። ሂልቲ እንደ እብድ አፈቃቅርሻለሁ እንደ ጤነኛ ማፈቃቅርሻለሁ ስል በሁለቱም ሞክሬው ተሳክቶልኝ ስለሆነ ነው ግን የብልጭልጭ እንደለጣጣፍባችሁ ማየው ቪዲዮ ይቻላል እንዴ የሚሾታት ምናምን አዎ አንተ አላርግሽ ያልኳት ግን ናይ ጌታ በሞዴ ድጋሚ ወንድ በሳንካ ደረዴ ቸከተፍ ይጋር ይገባል። ጣፋጭ ለክ እንደግያ እኔ አልጠራም። ብሩክ በሰላም ነው? እኔ አልጠራም። ምን ነው? እንዴት ነህ? ደስ ይላል። አዎ ሰላም አልጠራም። አልጠራሁትም። በምን አውቄ? አይ ምስኪኑ አንተ። እሺ ምን ሰራለሽ? አሁን ያውን እኮ ሰላም ሆነ ነው። ብሩክ በማርያም አበጥጥና የፍቅር ቀኔም ነው የሰርግም ቀኔ ነው። እባክህ ብሩክ በፈጠረ በቃ መነጋገር ያለብንን ነገር ሁሉ ሌላ ጊዜ እንነጋገራለን። ይሄ ቦታው ሰዓቱን ጊዜው አይደለም። የፈለከውን ነገር
ምንድነው ነው ምን ፈልገህ ነው የመጣው? አይ እንዲህ በጠበጣ ፈልገህ እባክህ አይበጠበጥም ያለና አስወጥና ወይ ሌላ ጊዜ ነው ምን ነው የሚደብረኝ? ጭራሽ አንተ ማለት ታገኛለህ እንዴ? አላውቅም ሲባል ቶዬ አንተዬ በስመ ያውቃል ምንድነው ድብረም ገና ከሱ ጋር የዳርካቸው ምንድነው ችግር ከሱ ጋር? አረ ለምንድነው ችግር? የዳርካቸው ቆይ ፕሮግራም ነው ያንተ ነው እሱ ማለት አልገባኝም። ምን ተከባጥረው የኔ ካቀለ የሰርግ ቀን ነው ስለመጣ በጣም ቴንኪው። አይደለም ይሄ በቃ ወጣልን ፕሮግራማችን ላይ ስለተካፈለ ምንድነው ታዲያ እያልከኝ ያለው ምንድነው? ፕሮግራሙ ያንተ ነው? አዎ ፕሮግራም የኔ ነው የኪያ ነው የባለቤቴ ነው የትዳር ቀን ዛሬ የጋብቻ ቀን ነው ዛሬ አንቨርሰሪ ሁለተኛ ንቃ ይኸውልህ እሷን በቃ የማገጡብህ ነው ምን የምትቀባጥረው አንተ? እውነታውን ነው ያወራሁት እኔ ምን አባቱ የምትቀባጥረው? ወንድሜ እኮ ነው ምንድን ነው የምታወራው? እና ምን አባቱ ነው አፉን የሚከፍተው ምናምን ነገር እየማገጡብን ይላል እንዴ? እኔ እሷም እሱም እየማገጡብህ ነው አንተ ምንድን ነው የምታወራው? ልጁ ላይ የማገጣችሁበት ምንድን ነው የምታወራው አንተ? ስለምንድን ነው ማገጥ የምታወራው? ማስረጃ ስላለኝ ነው። ስለምን ማስረጃ ነው የምታወራው? ወንድሙ እህቷ ነው። ሌላ ቦታ አይታቸው ልትሆን ይችላል። ወንድምና እህቶች ናቸው የፈለጉበት ይሆናሉ። በቃ ገባኝ። ፈልገህ አታታል እኔ እኮ ነኝ የተውኳት ኪያ ማን እኔ ነኝ የተውኳት። ሲጀምር ከአንተ ጋር ሆኖ ማታውቅም ልትሆንም አትችልም። በይም በህልም ነው ስትቃዥ በህልም አንፍራ በእናትህ ፕሮግራሙን እየረበሸብን ነው። አይታየህም እንዴ? እኮ እያለች ምን ነው የፈለከው? ያንተን ፕሮግራም አዎ የኔን ፕሮግራም እሺ ምን በቃ ለምን አትወቱም? ልጁን ታዲያ እኮ ምንድን ነው የፈለከው? ለምን አትወቱም? ማን ይጣ ነው መባከቱ ምን አባሩ ምንድነው ምንድነው ወንድሜ ነው እሱ። አንዴ በቃ ዝም በል አንዴ እስቲ ዝም በል። ምንድን ነው የፈለከው? ለምን አትወቱም? እሺ እንተዋለን። ምንድን ነው የፈለከው? ያስኩትን ማስረጃ ይዤ ነው። እሺ ምን ይዛል? ምንድን ነው ያስከው? ቆይ ምንድን ነው የፈለከው? መጀመሪያ ቆይ ንገረን። ምን ፈልጋለህ? እሺ ምን እንደገና ነቃ ስለምን ምንድን ነው የምታወራው? ወንድሜ ነው እሷ ደግሞ ባለቤቴ ናት። ሁለቱንም እጅግ በጣም እማምናቸው እማከብራቸው እማፈቅራቸው ሰዎች ናቸው። በህይወቴ ልዩ ቦታ ያለች ከነፍሴ በላይ ቶፋ ዋጋ አለው። እኔ ማስረጃ ከነፍሴ በላይ ደግሞ ኪያ ዋጋ አለው። ምንድነው ሰማኝ? ያንተን ማስረጃ ምናምን ነገር ያደረግኝ ነው ቺት እያደረጋችሁ አለኝ በቃ አሳየን። አላሳየን ምንድነው የምታወራው? የፈለከው ማስረጃ ይዘጋው ብትማግጥበት እንኳን አንተ አይደለም የምትነግረው ያጣለማኝ ተሳድቦ ይሄዳል አሉ። ፈልገህ ስላጣህ ደግሞ በዚህ መጣ ከወንድሜ ጋር ልትለያየኝ በፍጹም አትለያየኝ። አታረገው እኔ ብሩክ እኔ እናንተ እኮ ተዋወቃለን። ማስመሰል አይከብድሽ? እዚህ ማስመሰል አይከብድሽ? አታስመስይ። ቆይ ሲጀምር ማን ይጠራው? ቆይ አውቃለሁ የት ታገኛለሽ ስታረቅ እንዴ አንተ ምንድን ነው የምትቀባጥረው? ምንድን ነው የምታወራው? ስለምን መንቃት ነው? ይኸውልህ አንድ ነገር ልንገርህ፣ ጠንቅቀህ ይህን ነገር ስማ ከመሄድህ በፊት። እሱ ወንድሜ ነው አልኩህ። ወንድሜ በነፍሴ የማምነው ወንድሜ ነው። ይገባል። አዳምጠኝ። እሷ ደግሞ በነፍሴ የማምናት ባለቤቴ ናት። አሁን ደግሞ ይታያል ይታያል። አንተ ነው እሱ ምንድነው የምታወራው? ስለምን ማውራት ነው የምታወራው? ባለቤቴ ናት። ይኸው ዛሬ ደግሞ ተጋብተናል አልኩህ እኮ። አይኔን ከፍቻለሁ። ይኸው አልኩህ። እያየሁ ነው ሁሉንም ነገር። ሁለቱም መረጃ አለኝ ያልክ ነው አይደል? አሁን ማለት ነገር ትፈልፋለህ። ታዲያ ካላሳየህ ለምን አትወጣም? ምንድነው በኤአይ ያቀረባበርከው ምናምን ነገር ደግሞ ይዘን መጣ ነው እሱ ጋር ከእሷ ጋር ቺስ ያደርግ ኦኬ አንተን እንዳገኘው ከዛ እንደካልከው ምናምን ነገር እዛ አልጋ ቤት ውስጥ ምናምን ነገር ከአንተ ጋር ነው እንጂ እኮ ከእሱ አንተ አንድ ነገር ልንገርህ፣ ይሄንን ትዳር ለማድረግ ሁሉንም መስዋዕትነት ከኔ በላይ እንደውም የከፈለው እሱ ነው። ይሄንን ችግር የለውም ለራሱ ሲል ነው ከኔ ጋር የሚድራት ለሱ ሲል ነው ወይ? አይነን ክፈት ምንድነው? አውራና መጀመሪያ ጀምረሃል እኮ በቃ አንተ ኮረበሽከን እኮ መረጃ አለኝ ያልክ ነው። አሳይ በቃ እኛ መደስታ አንችልም እንደኛ አንድ ነገር ይኸውልህ እየለፋህ ነው
ሁለቱንም ከህይወት ስታወጣቸው ነው መደሰት የምትችለው። ዝም ብለህ እየለፋህ ነው፣ ዝም ብለህ እየጣርክ ነው። እማታበላሸውን ዝምድና እማታበላሸውን ፍቅር ትዳር ነው እየለፋህበት ያለው። ዝም ብለህ ወደ መጣህበት ሀገር ወደ ካናዳ አንተ ያጣነማኝ ማለት ነው። አንተ ኪያን ስላጣ ለመበጥበጥ ከወንድሜ ጋር ተጣጣላይ ባንተ ሰልባ ለኔ ብለህ አይደል? ከመጀመሪያው እሱ ነው ተው። አዎ አታስመስል። እሺ ከመጀመሪያው አሁን ምን ይፈልጋል? እሺ እንደዚህ ብለን እናውራ። በጣም ጥሩ። በጣም ነው የረዳኸኝ፣ እያገዝከኝ ነው። ወንድሜ እኔ ላይ እየማገጠ ነው፣ ባለቤቴም እኔ ላይ እየማገጠች ነው። ለምን ብለህ ነው የምትረዳኝ? መርዳት ስላለ እኔ ደረሰው አንተ ነኝ አይደል? እሷን ፈልገህ ስላጣ ከዛ ፈልጊያት ይቻላል። እኔ ነኝ የተውኳት። ማንን? ኪያን ስራዋን ስላየሁ ነው የተውኳት። ይኸው ትመልስልህ። ስራዋን ስላየሁ ትመልስልህ። ምንም መልስልህ። ባለፈው መረጃ ሰጥተኸኝ ምናምን በሰላም ነው የተለየው። የምን አንቺ በጣም አስመሳይ ነሽ። እሺ ሁለት ላይክ በቃሽ። አንዴ አሁን ብሩክ ምን የፈለከው? መናገር የፈለከው ነገር ያውራሽ። ምንድን ነው? አይነንካት ንቃ። እሺ ከፍታል። ከህይወት አውጣ። ስለምን ከህይወት ማውጣት ነው ያረጋግበ ነው ሲጀምር ያለ እነሱ በህይወት አልኖርም። አረማ መስለጋ ብለሽ እሺ በቃ ችግር የለውም። አለኝ ማስረጃ። የት አላሳየንሽ? አላሳየም። ካላሳየን በቃ ተውጣን። ሌላ ነገር ነው የምትፈልገው? ንቃሽ። ሌላ ነገር ምንድን ነው የምታወራው? ብሩክ አሁንም ቢሆን ነቅቻለሁ። አለው በህይወት አለው። ጠንቅቄ እያንዳንዱ ነገር የማደርገውን ነገር አውቃለሁ። በህይወቴ ከነሱ ሌላ ማምነው ሰው እንኳን የለም። ላምንም አልችልም። ማንም እንድታውቂ የምፈልገው ነገር ጭንቅላትሽን እንዳይረብሽ ይሄ ነገር ፈልጎ ስላጣሽ ሁን ብሎ ቤተሰብ ትዳር ይዘው እኔ ነኝ የተውኳት እንጋር እንደማትፈልግ አባባቷ ምክንያት አስገድዳት አባቷ አስመሳይ ይሄ ሁሉ ይገባታል አይገባታም? ስለምን አስመሳይነት ነው የምታወራው? እስካሁን ማለት ነው ዝም ያልኩህ እሷ ስለምታከብረኝ ነው። ኧረ እባክህ ታከብረኛለህ። ይሄ ለአንቺ አይገባም። ይሄ ሁሉ ለአንተ ነው የሚገባው። አስመሳይ ነሽ። ልጁ በጣም ምስኪን ነው። እንደተረዳው ከመቼ ጀምሮ ነው አንተ ለሱ ማዘን የጀመርከው? ከመቼ ጀምሮ ማንነቱ ስላወቅ ከዚህ ቀደም የሱ ማንነት አወቅ ያለው ማን የነገረ ፕሮግራም ላይ ፕሮግራም በጠበጥ ነው የመጣው። አውቃለሁ። ማን ነገር የት ታገኛለህ? ካናዳ ነበርክ? እዚህ በመጣሁበት ጊዜ ማለት አንድ ባንድ ሲከታተልሽ ነበር እና ምን አገኘክ? ያገኘሁትን ማለኝ እኮ ማስረጃ አይደለም ማውራት ፈለገው ነገር አውርታ ትወጣልናለህ። ምንድነው እያልክ ያለው? ምንድነው የምትቀባጥረው? ተናገርኩ እኮ አንዴ ተናገር እኮ ተናገራ። ይኸው እየሰማን ነው። ከህይወት አውጣት አትሆንም። የኔ ሚስት ካልሆነች ብለህ ትናንት ስትከራከር ነበር እንዴ? ፍቅረኛይቱን ብለህ ስትጨቃጨቅ ስትከራከር ነበር ወይ? ለእሱ አይገባም። በጣም ታገዝኩ። እዚህ ሆነሽ እዚህ ሆኜ ምንድነው የሚለው? ምንድነው የምታወራው? አንተ ሲዝን ያዘጋጀለት ይሄን ያዘጋጀለት እንደዚህ ተናገርና ውጣ። የምትወጣ ከሆነ ውጣ፣ ማትወጣ ከሆነ ኪያኔ ነው ላስቀይም። አንተ ሲዝን ያዘጋጀለት ጭራሽ እያስፈቀዳት ነው። ከመጣው ጊዜ ጀምሮ ከታተላት አብሮ ስትል የነበረው ለራስህ ሴራ ነበር ስትከታተል የነበረው። አንተ ነው የምታውቀኝ፣ እኔን የምታውቀው እሷ ናት። ስለዚህ ለእሷ ሳከብር ነው እኔ እስካሁን ዝም ያልኩህ ሁላ ነው። ምን እሷን ማታውቀኝ በጣም አስመሳይ ሰው ነች። እሺ አሁን ውጣሽ። እሺ ነው ውጣ። በቃ ምንድነው ያለው? አዎ ማስረጃውን ፈልጋለሁ። የት አለ ማስረጃው? የት አለ ማስረጃው? እኮ ማስረጃ ነው። የት አለ ማስረጃው? ማስረጃ የት አለ? የት አለ ማስረጃው? ብሩክ እና ምን ኩሻፍ አስመጥተህ ነው የምታሳየኝ? በቀላሉ ማሳየኝ ምን ላይ እንደተሳሳትክ ታውቃለህ? ቢያንስ ከሌላ ሰው ጋር ብትጠረጥረኝ እሺ። እሱ ማለት ነው ወንድሜ ነው። ወንድሜ ጓደኛዬ። በጣም እንግዲህ የቁርጡም ነገር ሰማች። አየን እኮ ብሩክ እንደውም ቀና በጣም እሺ። ጥርር በል። ማን ያደርገልሽ? አንዱን እሱ ነው። ምንድነው ያለው? ኪያ የሰውዬ ዘመድሽ ነው አይደል? አሁን ብንደመድበው አስደበደበችኝ ብለህ ሄደህ ልታወራ ነው እዛ አባቷ ጋር ካናዳ። ሁለት ቀን ሶስት ቀን አስደበደቡኝ ለማለት ነው እንጂ ይወዱ አፍን ስከፍት ዝም የምንልህ በዛ አባቷ የተነሳ ምናምን ነገር እንደሆነ አንተ ጠንቀህ ታውቃለህ። አይመለከታችሁም። ስለሱ አንተ ነገር አለ። አንተ ሶፊ አውቆ ነው እንድንደበድበው ስሜት እንድትሆን ብሎ እዛ ካናዳ አስደበደበችኝ ነው። አትንከው። ሆን ብሎ እዛ ካናዳ ነው አስደበደበችኝ ብሎ ለቤተሰቧ ያወራል። ምን ፈልገህ ነው? አሁንም ከህይወት አውጣቸው። ስለምን ጉዳይ ስለ የትኛው ህይወት ነው የምልህ? ከነሱ ውጪ ሌላ ሲጀምር ህይወትም የለኝም አልኩ። እሷ ፍቅረኛዬ፣ እሱ ደግሞ ወንድሜ ነው። አውጣቸው ከህይወት። እንዴት ህይወት እንደማይኖር አሁን ደግሞ ትዳሬ ናት። ለመስራት አይኖርም። በጠበጥክ መጣ ደስ አለ። ስራ ወንድሜ ነው።
አብረን ነው ያወራነው ያለው ሶፊ ፕሮግራም ወደ ካናዳ ልትሄድ ነው። ስለዚህ እኔ ነው አባላሽተህ ነው የምትሄደው። ማነው ስላወጣው ነው ኪያ አኑ ሶፊ እንዳፈነዝርበት በሽተኛ ሆን ብሎ ይሄን ነገር የፈጠረው የኪያ አባት ጋር ሄዶ አስደበደበች ላገባት የነበረችው ልጅ ለማለት ፈልጎ ነው። የእሷን ሕይወት ሰላም ለመንሳት ነው ይሄን እያደረገ ያለው። ስሜታዊ እንድትሆን ነው ነገር አክሰን እያወራ ነው እኮ ያለ ነው። ሶፊ እኔ ዝም ምን ይመስላል? በፍጹም ዝም ልለው አልችልም። እኛ አንድ ቀን መረስታችንም እንዴ ያለው ፕሮግራም ላይ የመጡ ይወጣጣሉ። ይሄን ነገር ሆን ብሎ እያደረገ ምንድን ነው የሚቀባጥረው? እኔ ለምንድን ነው በዚህ ልክ ድል የምትሰጠው እንዴ? ለምንድን ነው የሆነ ነገር ዞታ እሺ ብንደበድበው ወይ የሆነ ነገር ብናደርገው ማለት ነው ኪያን ነው የሚያስጨንቀው። መልሶ አባቷ ደውሎ የላኩልሽ ነው አስደበደብሽ ይላል። ቀኑን ታበላሻለህ ነው የኔ ሐሳብ እንዴ? ይዘን ወጣም እንዴ? ምን ላድርግሽ? ምን ማድረግ ነበር? ምንድነው ማድረግ የምችለው? እሺ መረቅ ምን ላድርግሽ? ቶፋ በቃቶ መጥቶ በጠበቀ አይታል ያደረገ ያለው ነገር ማስረጃ ቢኖረው ካሳይ ነበር አይደል? ይኸውልህ ቆይ ምንድነው ያለው? እንደዚህ ይሆነ ያለው አወራ አይደለ? ለወራው ነገር ምንም ማስረጃ የለውም። ጀስት በቃ መበጥበጥ ነበር የሚፈልገው፣ በጠበጠው። እድል ስለሰጠነው ነው እኛ እኔ ቶፋ ብንደበድበው ደግሞ ብንመታው ይሆነ ነገር ብናለን። እሺ እኮ አደረገ። አዎ እሺ እንኳን አደረገ ቻው ብለን ቅስሙን ሰባብረን ማስወጣት እንችል ነበር። የዚህን ያለም ስሜት የመሆን አስፈለገ እንዴ? ይቀጥል ባንተ ነው የመጣው ቶፋ። አንተን እንደዚህ ሲናገር እኔ ዝም ማለት ይችላል? ተረበትን ነገር አያውቅም ኪዩ የፈለገውን ይጠርጥር እኮ ነው ያምነዋለሁ ማለት እኮ አይደለም እኮ ላምነውም አልችልም። ነገር ግን ማለት ነው ሲናገር የሰማሁት የቶፋን እንዴት ክብር ዝቅ እያደረገ እንደ ባንቺ ይጠረጥራል። ይሄ በሽተኛ ባንቺ ሲጀምር ማለት ነው ለምኑ ስላጣሽ ምናምን ነገር የኔን ህይወት ደስተኛ ይሁን ምናምን ነገር ብሎ ያንቺን ህይወት ለመበጥበጥ እኮ ነው የመጣው። አንቺ ለምን ደስተኛ ሆኛ ይቻለው እኮ ነው ያንቺን ህይወት ለመበጥበጥ ነው የመጣው። ፈልጎ ስላጣሽ በሽተኛ እንደዚህ ቀውስ መስሏል ነው ይሄን ነገር አመኘ ምናምን ነገር ይመረበሽ። ተረጋጋ አንተ ማና በዚህ ነገር እኮ በጠበጥ ሰው ያለው አይደል? ተፈላላችሁ እናቀዋለን። አንድ ባለች ቀን ወተና ከብሯለን። ሰላም ተረጋጋ። አላማው ፕሮግራሙን መበጥበጥ ነው። በቃ ተው ወንብሎ ያስታውቃል። በጣም ይቅርታ። እሺ በፍጹም ይሄን ነገር ያምናል ልጅ በፍጹም ውስጥሽ ይኖርብሽ አይደል? እሺ በፍጹም አምሶ ልጅ አምሶ በጣም አምሶ እንደምትሻላል ነው ይቆጥሽ ድጋሚ ታገቢኛለሽ ስለዚህ አኗር ምን ሆነ ነው በጣም ኖርማል ደግሞ ቶሎ ብለህ ኬኩን ማበላሸት አምሶሪ አንቺ እኮ ገብተን ምናምን እንተዋወቃለን እኮ እኔና አንቺ ግን ቶፋ እንደዚህ አይነት ሁኔታ ምን እንደሚሰማው ታውቂያለሽ ወንድሜ? በዚህ ሰዓት ምናምን ነገር እኔ ስቦናው የሰው ትዳር ላይ የሰው የሰርግ ቀን ላይ አንተ ፍቅረኛዋ ነህ ተብሎ ቢነገር ማለት ነው በዛ ላይ ደግሞ የምትወጂው የምታከብሪው አንድ አለኝ ብለሽ የምታስቢው ወንድም ላይ እንደዚህ ተብሎ ሲነገርብሽ ምን ይሰማሻል? ቶፋ በዚህ ሰዓት እየተሰማ ያለውን ስብራት አላህ ነው የሚያውቀው። እኔ እኮ ችግር የለውም ስለኔና ስላንቺማ ስንቴ ተጠራጠርሽ ተባለ፣ ስንቴ ተጠረጠርኩ ተባለ። ሄዳ በቃ ምን እባክህ ይሄ እብድ ዝም ብሎ ይቀባጅራል አይደል? ሆን ብሎ ነው ቶፋ። በነገራችን ላይ ካናዳ ያለው አባቷ ማለት ነው በዚህ ነገር ላይ ምን አይነት ነገር ሊናገር እንደሚችል እሱ ከተነካ አጎትየው ምን ሊል እንደሚችል ስለሚያውቅ እንዳትረበሽ በዚህ ነገር ላይ እንዳትረበሽ ትለኛለህ። እንዴት ነው ማልረበሽው? እኔ ባልኖር እንደዚህ አይነት ነገር አይፈጠርም ነበር ማለት ነው። እንዴት በምንም ያገናኘው ነገር አለ? ያገኛል። ምንም ያገናኘው ነገር አለ ቶፋ? እሺ ምንድነው የሚለፈልፈው ታዲያ? ምንድነው በሽተኛ አውቆ ነው ቶፋ። ይሄን የመሰለ ፕሮግራም ተበላሸ ማለት ነው ማለት ቶፋ። ትናንትና እኮ ካላገባውሽ ምን ኖርማል ኪያ፣ ምን ኖርማል? ምንም ኖርማል የሚባል ነገር የለም። በቃ ቶፋ ትናንት እኮ ካላገባውሽ እኮ እያለ እኮ ቁም ስቅላችንን ሲያሳይ ነበር። ገብቶኛል፣ ግን ከኔ ጋር ምንድነው ቶም ብሎ ለመበልበል አስቡ ነው። በቃ እኔ አኑ እኔ በተቻላችሁ መጠን ራሳችሁ ኧረ ባላ ቶም ምን ሆነ ነው እንዴ? ቶፋ ቶም ብሎ ከመጣሱ ያስታውቃል። ትንሽ ቅንጣትም ታክል ውስጥ ላይ ጥርጣሬ እንዲገባ ነው ነው ማውራት ካለብኝ አወራዋለሁ። ቶፋ አራቶና የሆነ እዚህ ያለውና ቶፋ ወሬ ነው የምትሄደው እንዴ? ቶፋ ኧረ አባባክ እንደዚህ አይነት ነገር ሰውዬው የፈለገውን ነገር ሰጠ ነው ማለት እኮ ነው። አንተ ከተናደድክ ጆሲ ተከተለው እና ቶፋን አረጋጋው። እሺ እሺ እናንተ ተረጋጋ። በሽተኛ እንደዚህ አይነት ሰዎች ኪት
እኔ እኮ ፕሮግራሙን ከሚነግራቸው ሰው አለ ወይ? መሪሜ በጣም ይቅርታ። እሺ ቆንጆ ደህና ነሽ? ወይ አልሽሽ እመጣለሁ። እሺ አረ ችግር የለም ከተወቀይታል። እሺ እሺ ተከተሉትና አረጋጉት። እሺ ቶፋ በጣም ተደናግጧል። አትደሰቺ አትደሰቱ ብሎ የፈጠረ ማለት ፍቅሬ መቼም አላፈቅርሽም። መቼም እድሜ ልኬ ነው እድሜ ልኬ ነው በሻምን ለማግጠ አንቺ ስለተናገርሽ ነው። ትንሽት ውስጥ ላይ ጫፍ እንደወደቀ ወይኔ ጫራ አረገ ከቶፋ ጋር ማጥቀችልኝ እና አይነት ሰው ነው። ታጠቡ መቀባቃችሁ በቃ ይሄንን መላለሳው ነው። እሺ ይሄ ነው ያስፈልግ አራት ጋብዛችሁ ብሏል። እኔ ሶፊ ሁሌ ሙለታል እኔ እንደውም ያማረኝ ትይናለሽ። አሁን ዲነሳ ዛሬ ችግር የለም። ዛሬ ሁለተኛ ዓመታችን አንዶር ሰጋችን ያከበራችሁ በዛ ደግሞ ኒካ ማለት ነው። እኔ ብሽ ነው ሰው በቃ ደግሞ ቶሎ ብለህ ለመምጣት ጎረምሳ እሺ ነይ እናቴ። እሺ በጣም ይቅርታሽ። እሺ እኔ ቆንጆ ውጭ ያሉሽ ምን ያህል ነው የምትወድ? አላምንም በእያንዳንዱ ሴሎች እሺ አንድ የሰው ህዋስ ውስጥ ከ7 ትሪሊዮን የሚቆጠሩ የደም ህዋሶች አሉ ይባላል። በ7 ትሪሊዮን ነው ማለት ነው። እሺ እኔ ቆንጆ አይፎን ፕሮ ማክስ መጣላ አይፎን 17 እንዴ ነበር የሚያደርጉት? ካርቶንስ አንቦክስ አደርገዋለሁ ብዬ ቪዲዮ ሰራለሁ። እንደዚህ ስታወጪው ልክ ስታዩ ፊት ለፊት ደስ እንዲልሽ ነው ካርቶን ነው የወጣው። ያው ባል እንደዚህ ነው ያማራችሁ ነው ነገር ያሳጣል። አንቺ አለመውደድ አልችልም። በቃ በምንም አይነት ሲቹዌሽን ውስጥ ቢሆን ሁሌ እንደዚህ አይነት ነገር ውስጥ እየተፈጠረብኝ ቢሆን ወደዳል ታንስብኛለሽ። እጅግ አፈቅርሻለሁ። እሺ እጅግ ነው የማፈቅርሽ። ባለ በሌለው ይወደድሽ ግንባሬ ኬክ በኬክ አድርገው ተጣበቀብኝ እንዳለ ያኗር አሁን እኔ ልጄ ራሱ እያደረገ እሺ ሻወር ምናምን ነገር ትወስጃለሽ ወይስ ታጠበሽ? ባይሆን አጥቤናም ነገር እንደበለላ እሺ ፀሐይ ለማኔ ነው ማለት ግዝሽ እሺ እሷ እስክትታጠብ ድረስ ምናምን ነገር ይሄን ነገር እናነሳሰው ወይ ወንጣና ሰው መብራት ጣን ተዛው እንመል ለአሁኑ ምን ወዳችሁ ፋሚሊዎች አሏል ቻው በላቸው። ሰላም ሁሉ ፋሚሊዎች በጣም ነው አንዋር ፋሚሊ ሰላም ሁሉ ቻው። ዛሬ በቃ አንዋር